እንዳልገለው ነው የሸሸሁት። አንተ እንዳትገለው እኮ እኔ መሞት የለብኝም። አለሜ እኮ ምስኪን ናት። እናቴ እኮ ክፋት የለባትም። ቆይ ምን አድርጋችሁ ነው እንደዚህ የምታደርጓት? ምንም። አንቺስ ምንድን ነው የምታገኝ? እናቴ በጣም አዝናለሁ። በጣም ክፉ ነሽ። እሺ ሁላችሁም ክፉ ናችሁ። እኔ ግን ከዚህ በላይ መቆየት አልፈልግም። ስለፈለግሽ የምትኖር ይመስልሻል? ምንድነው ቆይ ከኔ የምትፈልገው? ከምርሽ ነው? ከአንቺ ምን ልፈልግ እችላለሁ? አላውቅም፣ ግን ግራ እያጋባኸኝ ነው። ትሁት፣ የያዝነው የህፃናት ጨዋታ አይደለም። በቃ እኔ መስራት አልፈልግም። ስለዚህ እንድሄድ ፍቀድልኝ እባክህ። መሄድሽ ለእኔ ትልቅ ጦስ። ምንም የማደርገው ነገር የለም። ቢያንስ ልጄን ላሳድግ እባክህ። ልጅሽ በስርዓት እያደገች ነው። አንቺ እስካላስቸገርሽ ጊዜ ድረስ ልጅሽ ጋር የሚደርስ ማንም የለም። በዚህ ሁኔታዋ ልትቆይ አትችልም። ምን አባቷ ታመጣለች? አስፈራራትና ወደ መጣችበት ትሄድ። አይሆንም። እናቴ አለች አይደል? ምን ያማል እንዴ? ደግሞ ደህና ሆነ ነበር። እባክህ አባዬ፣ እናቴ በህይወት ካለች ልያት። ምናልባት አሁን ምንም ብለህ ላትረዳኝ ትችላለህ። እንደዛ ስትቀያየርብኝ እኮ ገሸሽ ያልኩት ደህና አይደለሽም ብዬ ነበር። ግን የዚህን ያህል እኔ ላይ ተንኮል ታስቢያለሽ ብዬ አስቤ አልነበረም። ናቲ እባክህ አታስጨንቀኝ። እኔ እኮ አይደለሁም ጠላትህ። እናቴስ? ያ ክፍልስ? የምር እናቴ ሞታለች? እናቴ እዚህ ክፍል ነበርሽ? እዚህ ነበርሽ? ግን አንድ ምክር ልምከርህ። እሺ ምንድን ነው? ቤቲን ቅረባት። ለምን? እናቴን ታገናኘኛለች? እናቴ አለች፣ አልሞተችም አይደል? ናቲ በቃ ብዙ አትጠይቀኝ፣ አታስጨንቀኝ። ናቲ አሁን ባልኩ ነገር ከተስማማ ያልከው ነገር ሁሉ ይሆንልሃል። ምንድን ነው? አብረን እንደር። ምን አስደነገጠ? ሁሉንም ነገር በመረጃና በማስረጃ እነግርሃለሁ። እናቱን ስጪውና ባለውለታውን። ምን እያልሽ ነው? ከዛ ጊዜ ሁላችንም ያጥፋል። በራሱ መንገድ እንዳወቀ አድርጊያ። ቆይ እንደዛ ማድረግ ከተቻለ ለምን አንቺ ራስሽ አታደርጊው? እኔ ልጄ ማሰብ ስላልቻልኩ ነው። አንቺ ግን የሆነ ችግር እንኳን ቢመጣ ራስሽን ትሰውሪያለሽ። አለሜ ደህና ናት? እሱ አንቺን አይመለከትሽ። ናቲ የት ነህ? ብቻ ከቤቲ ከሆነ እንዳይሆን። የእንጀራ አባት ሆነሃል። አልገባኝም። ትሁት ሴት ልጅ አለቻት። ስለ እናቴ የምነግርህ ደግሞ ሄደሽብር ማትፈጥር ከሆነ አለበለዚያ ግን አታገኛት። አታገኛትም? እናቴ አለች አይደል? አዎ አለች። ትሁት እንግዲህ ለቤቲ አንድ ምክር መክራታለች ማለት ነው። ምክንያቱም ናቲን በጣም እንደምትፈልገውና እንዲሁም ደግሞ እንደምታፈቅረው በተደጋጋሚ ማለት ነው ለትሁት እየተናገረች ስለነበር በዚህ መልኩ ይብን እናቱን እንድሰጠው ወይንም ደግሞ እናቱ ያለችበትን ነገሮች በሙሉ እንድትነግረው ከኔ እሷ ትሻላለች ከሚል አንጻር እንግዲህ ያው ቤቲን አናግራታለች ማለት ነው። ምክንያቱም አንቺ እሱን በጣም ትወጂዋለች፣ ታፈቅረዋለች። ስለዚህ አንድ ውለታ ዋይለት ብላለታለች ማለት ነው። ስለዚህ የሚወዳትን የሚሳሳላትን እናቱን ለምንድን ነው የማትሰጪው በማለት ይህንማ እንዴት እኔ ላደርግ እችላለሁ? ገዚ እኮ በጣም ክፉ ሰው ነው፣ እኔን ራሱ አይመረኝም በማለት እንግዲህ ይህን ነገር ደግሞ ማድረግ ከፈለግሽ ደግሞ ውለታ መዋል ከቻልሽ ደግሞ አንቺ ራስሽ እኮ መዋል ትችያለሽ፣ ወይንስ ደግሞ አትወጂውም ወይ በማለት እንግዲህ ያው ቤቲ እንዲሁም ደግሞ ትሁትን ናቴን አትወጂውም ወይ በማለት ጠይቃት ነበረ ማለት ነው። ትሁት ግን እወደዋለሁኝ፣ አፈቅረዋለሁኝ ግን ደግሞ እኔ ለማፍቀር አልታደልኩም። ሲቀጥል ደግሞ ምንም ያክል ናቴን በወደውም ከልጄ ግን አላስፈልጠውም። ስለዚህ አቶ ግዛኝ ደግሞ በልጄ ነው የመጣብኝ በማለት እንግዲህ ትሁት ተናግራለች ማለት ነው። ይህን ነገር እሷ አድርጋ ናቴን ለራሷ ብታደርገው ደስ ይላታል። ለናቴ ብላ ሳይሆን ናቴን ለራሴ አደርገዋለሁ ብላ ሳይሆን ትሁት እንደዚህ መልካም ነገሮችን በማድረግ የምናቃት ነች ካለምንም ጥቅም ማለት ነው። ስለዚህ እናትና ልጅ ራሱ እንዲገናኙ በጣም ትፈልግ ነበረ። ግን ደግሞ አሁን ላይ በጣም እሷም አደጋ ላይ ስለሆነች እንዲሁም ደግሞ ቤተሰቦቿ እንዲሁም ደግሞ ልጇ ማለት ነው በአቶ ገዛኸኝ ስር ቁጥጥር ስር ስላሉ አሁን ላይ ምንም ማድረግ አልቻለችም ማለት ነው። ያው እንግዲህ ትሁት ማለት ነው እና ይህን ነገር ስትነግራት ቤትም ለመሞከርና እንዲሁም ደግሞ ከናቲ ጋር ለመግባባት ፍላጎት አላት ማለት ነው። በየት መልኩ እሱን ላጥምደው፣ በየት በኩል እሱ ጋር ልግባባ እያለች እንግዲህ በጣም ብዙ ነገሮችን እየጣረች ነበረ። አሁን ላይ ግን ትሁት የመከረቻትን ምክር በመስማት ማለት ነው እንዲሁም ናቲን ለማጥመድ ፈልጋለች ማለት ነው።
ሲቀጥል ደግሞ ትሁትም ለናቲ እየተናገረችው ነገር አለ። ናቲ ደግሞ ደጋግሞ አንቺም ከነሱ አታንሽም፣ ክፉ ነሽ በማለት እንዲሁም ደግሞ በጣም ገንዘብ ወዳጅ ነሽ እያለ በጣም ብዙ ነገሮችን እንግዲህ ያው ሲናገራት ነበረ ማለት ነው። እና በዚህ የተነሳ እንግዲህ ትሁት በጣም እየተበሳጨችም ትገኛለች። ግን ደግሞ ይህን ነገር ደግሞ አንድ ቀን እንደምትረዳኝ ተስፋ አደርጋለሁኝ። እኔ በጣም ብዙ ነገሮች አሉኝ፣ በቃ ስለምንም ነገር አትጠይቀኝ እባክህ እናቴ ተወኝ፣ ምንም ነገር የማውቀው ነገር የለም፣ አንተ በፈለከው መልኩ ማጣራት ትችላለህ በማለት እንግዲህ ትሁትም በቃ ምንም ነገር ማለት አልቻለችም፣ መናገር አልቻለችም። እዚህ ጋር የሆነ ነገር ብትናገር ያው አቶ ገዛኸኝ ልጇን እንደሚያሳጣት ማለት ነው ደግሞ ደጋግሞ ሲነግራት እስከነበር። ስለዚህ በዚያ ምክንያት ከመፍራቷ አንጻር ምንም ነገር ማለት አልቻለችም ማለት ነው እንጂ እናትና ልጅን ብታገናኝ ከምንም በላይ ማለት ነው እጅግ በጣም ደስተኛ ነበረች። እንዲሁም ደግሞ ከዚህ በፊት ራሷን ማለት ነው ከአደጋ ላይ እየጣለች በጣም ብዙ ነገሮች ለአለምዬ እንዳደረገችላት ሁላችንም የምናውቀው ጉዳይ ነው ማለት ነው። አቶ ገዛኸኝን እንግዲህ ደጋግማ ጠይቀው ነበር፣ እዚህ ቤት መውጣት እፈልጋለሁ በማለት እንግዲህ ያው ትሁት ጠይቀው ነበር። አቶ ገዛኸኝ ግን ምንም ነገር ማለት አትችይም፣ ከዚህ ቤትም አትወጭም ብሏታል። ምክንያቱም አንቺ ለ2 ዓመት ነው ተስማምተሽ የገባሽው፣ ስለዚህ ደግሞ ማወቅ የሌለብሽን ነገር አውቀሻል፣ የኔን ከባድ የሆነ ሚስጥርም ሰምተሻል። ስለዚህ ከዚህ ቤት ከወጣሽ ደግሞ እኔ አደጋ ላይ ወርቃለሁ ማለት ነው። ስለዚህ አንቺ በፍጹም አትወጭም በማለት እንግዲህ አስጠንቅቋታል። እሺ ብታመምስ በማለት አዎ ከታመምሽ ብቻ ነው ከዚህ ቤት የምትወጪው፣ ግን ደግሞ ሳትታመሚ ታመም ያለው ብለሽ ድራማ መስራት አይጠበቅብሽም በመባል እንግዲህ አስጠንቅቋታል ማለት ነው። እሺ አንተስ እንደዚህ የምታደርገው ባለምዬ ላይ የምታደርገው ግፍ እኮ እጅጉን በጣም ከባድ ነው፣ ለአንተ ይሄ ነገር ምንም አይሰራልህም፣ እባክህን ተው እያለች እንግዲህ አቶ ገዛኸኝንም ያው ትሁትን ለመምከር ሞክራ ነበረ። አቶ ገዛኸኝ ግን ስለሱ አይመለከትሽም፣ እኔ በዚህ ምድር ላይ ስኖር ተደስቼ መኖር ነው የምፈልገው በማለት እንግዲህ መልሶላታል። አንዳንድ ሰዎች የራሳቸውን ደስታ ብቻ በማስቀደም ሰዎችን እየረገጡና ሰዎችን እያሰቃዩ በሰው ህይወት እነሱ የሚደሰቱ የሰው ስቃይ ሲሰቃይ ወይንም ደግሞ እያሰቃዩ በሚያገኙት ነገሮች በሙሉ የሚደሰቱ ሰዎች አሉ ማለት ነው። መልካም የሆኑት ደግሞ ለብዙዎቹ ደግሞ ራሳቸውን አሳልፈው መስዋዕት እየሆኑ ብዙ ነገሮችን እየከፈሉ ትሁት ሆነው ማለት ነው። ልክ እንደ ትሁት ማለት ነው ከብዙ ነገር እያወጡ መልካም ስራዎችን የሚሰሩም እንዳሉ እንዲሁም ደግሞ በጣም ክፉዎቹ በየቤቱ በጣም ብዙ ጉድ እንዳለ እንግዲህ አንድም ትሁት ማሳያ ነች ማለት ነው። በነገራችን ላይ ምን እንደማስታውሰው ታውቃላችሁ? ትሁት ድራማ ገመና ድራማ እንግዲህ ከዚህ በፊት ማለት ነው በየቤቱ የተለያየ ቤት ውስጥ ብዙ አይነት ነገሮች እንዳሉ ብዙ አይነት ስቃዎች እንዳሉ እንዲሁም ደግሞ አንዱ ሲገፋ አንዱ በራሷ ባል ላይ ራሱ ሚስት ምን እንደምታደርግ ባልም በሚስቱ ላይ ምን እንደሚያደርግ በጣም ክፉ የሆኑ ሰዎች እንዳሉ ማሳያ ናቸው ማለት ነው። በየቤቱ በእያንዳንዱ ቤት ውስጥ ማለት ነውና ትሁት ተከታታይ ድራማን እንትን ስል የሆነ ገመናን ድራማ ነው የማስታውሰው ማለት ነው። ስለዚህ አቶ ገዛኸኝም የሆነ ሰዓት ምን ብሏል መሰላችሁ? ይብን ራሱ ትሁት ማለት ነው ትሁት እኮ ከቤት የምትሰራ ሰው አትመስልም፣ ምክንያቱም ማለት ቤተሰቦቿ ደህና ኑሮ ነው የሚኖሩት ብሎ ለቤቲ ሲናገር ነበረ። እና እሷም የሆነ ጥናትም እያደረገች ይሆናል። ጥናት የምታደርገው ነገር ደግሞ ከምንም በላይ ደግሞ ለሰው ልጅ አስተማሪና ጥሩ ነገር ነው ብዬ ነው የማስበው ማለት ነው። እያንዳንዱ የምታወጣቸው አሁን ናቲ ለምሳሌ ናቲ ከዚህ ቤት መጥቶ ማለት ነው ከአቶ ገዛኸኝ ቤት መጥቶ ምንም ነገር እሷ ፍንጭ ባሰጠውና ነገሮችን ባያስታውል ወይንም ደግሞ የእናቱን መኖር ፍንጭ ባሰጠው እናቱን የመፈለግና እናቱን በህይወት አለች ብሎ በፍጹም አያምንም። እነሱም ደግሞ ማሰቃየታቸውን ይቀጥላሉ ማለት ነው። አቶ ገዛኸኝና እንዲሁም ደግሞ ቤቲ ማለት ነው እንግዲህ በአለምዬ ንብረት ነው እነሱ ሁለታቸው እንደዚህ ሲዳሩ ሁላችንም የምናየው ጉዳይ ማለት ነው። ሲቀጥል ደግሞ አለምዬ ምንም በማልሆነችበት ደህና በነበረችበት ጊዜ ነው እንግዲህ በራሱ አልጋ ቤቴን ይዞ መጣ። ከዛ ከቤቴ ጋር ለምን አየሽኝ ብሎ ነው እንግዲህ እንደዚህ ሲያሰቃያት ለ2 ዓመት ከምናምን አንድ ቤት ዘግቶባት ሲያሰቃያት የነበረው ማለት ነውና የውሸት ስራዎችን በመስራት ሐውልት በመስራት እሷ ሞታለች በማለት እንግዲህ በጣም ብዙ ነገሮች እንዳደረገና እንዲሁም ደግሞ ልጇን ሲቀጥል ደግሞ ዘመድ አዝማዱን እንዳሳመነ ሁላችንም የምናውቀው ጉዳይ ነውና ይብን ራሱ
ከዚው እንትን ቦታ ራሱ ሐውልቱ ቦታ ራሱ የሷ ፎቶ እንዲለጠፍ ያደረገው ያው ደውሎ ምን ብሎ ብቻ ግን በገንዘብ የሚገዛቸው ነውና እንደዚህ በገንዘብ የሚገዙ በጣም የሰዎችን እንትን የሚሰሩ ተንኮል የሚሰሩና ሰዎችን የሚበድሉ አንዳንድ ስግብግቦች አሉ ማለት ነው። እንደ ትሁት ደግሞ መልካም የሆኑ ሰዎችን የሚታደጉ ከችግር የሚያወጡ የራሳቸውን ችግር ዋጥ አድርገው እንዲሁም ደግሞ የሰውን ችግር የሚሸከሙ መልካም ሰዎች እንዳሉ ማሳያ ነው በነገራችን ላይ ማለት ነው። እና ብቻ ግን ገመና ድራማን ነው የሚያስታውሰኝ ማለት ነው። እና ትሁትም ከዚህ ነገር ወጥታ ማለት ነው በእርግጠኝነት ከልጇ ጋር እንደ ልቧ የምትኖርበት ህይወት ወደፊት ይመጣል ነው ብዬ የማስበው ማለት ነው። ብዙ ነገሮች የተገፉት ብዙ ነገሮች የሆኑት መጨረሻቸው ያው ያምራል። ክፉ ስራ የሰሩት ደግሞ መጨረሻቸው ያው የወደቀ ነው የሚሆነው ማለት ነው። እና አሁን ላይ ማለት ነው እንግዲህ ትሁት እናቴንም መክረዋለች። ምክንያቱም እናትህን ማግኘት ከፈለክ ዓለምን ማግኘት ከፈለክ አንተ መቅረብ ያለብህ ቤቲን ነው ብለዋለች ማለት ነው። እንዴ ቤቲ እናቴን ትሰጠኛለች እንዴ ብለዋለች። በቃ እናቴ ብዙ ጥያቄ አትጠይቀኝ አንተ የፈለከውን ነገር አድርግ ብለዋለች ማለት ነው። ስለዚህ ቤቲና እንዲሁም ደግሞ ናቲ አሁን ላይ ተገናኝተዋል። እንግዲህ እየጠጡ ነበር። እንዲጠጡም በጣም ፈልጋ ነበረ ቤቲ ማለት ነው። ከናቲ ጋር ለመጠጣት በጣም ፈልጋ ነበረ። ያው ካንተ ጋር ካደርኩኝ ሁሉን ነገር እነግርሃለሁ እያለች ነበር። እሷ ደግሞ ያው እናቴን በእጇ ለማስገባት ነበረ እጥረቷ። አሁን ላይ እንግዲህ እጥረቷ ተሳክቶላታል። በጣም ግን ናቲ በጣም ጎበዝ ልጅ ነው። ራሱን በመቆጣጠር ማለት ያው በቃ ብዙም ሳይጠጣ ምንም ሳይል በቃ የመጣንበትን ጉዳይ ንገሪኝ እያለ እንዲሁም ደግሞ መሽቷል ከዚህ መውጣት አለብን እያላት እንግዲህ ሲጠይቃት ነበር። እሷ ደግሞ ምን ችግር አለው በቃ አብረን እኮ ማደር እንችላለን እያለች እንግዲህ ሌላ ነገሮችን ስትናገር ነበር። እሱ ደግሞ አታፍሪም እንዴ አባትና ልጅን እንዴት በአንዴ እንደዚህ አይነት ነገር ታደርጊያለሽ እያለ እንግዲህ ሲናገራት ነበር። አሁን የመጣንበትን ጉዳይ እንድትነግሪኝ እፈልጋለሁ በማለት እንግዲህ ሲጠይቃት እንግዲህ ትሁት የዋሸች ትልቅ ሚስጥር አላት ብላ እንግዲህ እንትን ብላለች። አሁን ትሁትን እንትን ያለች ዝቅ ያደረገች መስሏታል በሷ ቤት ማለት ነው። በዚህ ምክንያት ደግሞ በእርግጠኝነት ማለት ነው ናቲ ይረዳታል እንጂ ምንም አይነት ነገር ትሁትን ሄዶ አይቆጣትም ብዬ አስባለሁኝ። እና የእንጀራ አባት ሆነሃል ነው ያለችው። እና ልጅ እንዳላት እንግዲህ ትሁት አውቋል ማለት ነው። በጣም ነበር የደነገጠው። ግን ደግሞ በነገራችን ላይ ይረዳታል። በጣም አስተዋይ ልጅ ነው በነገራችን ላይ ልክ እንደ አለምዬ ናቲ አስተዋይ ልጅ ነው። ትንሽ ይቸኩላል። ግን ደግሞ እሱን የሚቸኩለውን ነገር ደግሞ ተረጋግቶ ምንም ነገር እንዲያደርግ ትሁትም ስትመክረው ነበረ ማለት ነው። ሌላው ደግሞ ስለ እናትህ የምነግር ግን ከቤት ሂደህ የሆነ ረብሻ የማትፈጥር ከሆነ ነው በማለት እንግዲህ ያው ቤቲ ተናግራለች ማለት ነው። ይህን ነገር ማለት ነው እናቱ በህይወት እንዳለች እንግዲህ ቤቲ እንደተናገረች ቢያውቅ አቶ ገዛኸኝ በእርግጠኝነት ማለት ነው እሷን እንደሚገላት ነው። ምክንያቱም ከዚህ በፊትም የሆነ ነገር በቃ ከእምነቴ ውልብ ካልሽ ግንባርሽን ነው ምልሽ በማለት እንግዲህ ፊት ለፊቷም ሲናገራት ነበረ። ንብረቱን ሁሉን ነገር እንግዲህ በስሙ አዙሮላት ነበር አቶ ገዛኝ ማለት ነው። እና በዚያ ምክንያት እንኳን የሆነ ነገር ራሱ ብታደርጊ እውነት አልምርሽም እያለ እንግዲህ ቤቲን ሲያስፈራራት ነበረ። እንግዲህ አሁን ላይ ምን ሊፈጠር ይችላል የሚለውን እንግዲህ ያው ሁላችን በጉጉት የምንጠብቀው ይሆናል። አቶ ገዛኸኝ በጣም ራስ ወዳድና በጣም ክፉ ሰው ነው ማለት ነው። ስለዚህ ናቲንም እያሳመነው ይገኛል። ግን ደግሞ ናቲ ያቃል በእርግጠኝነት ማለት ነው። ይህ ነገር ደግሞ ትሁትን አስፈራርተዋትና ሆን ብለው ማለት ነው እንደዚህ እንዳደረጓት ወይንም ደግሞ ትሁት እንደዚህ እንድትመልስ ያደረጓት እነሱ እንደሆኑ በእርግጠኝነት ይረዳል ያቃል። እንዲሁም ደግሞ ትሁትንም ማለት ነው በምንም ነገር አይጠላትም ብዬ ነው የማስበው። ይህን እሱ ራሱ ጮሆ ቢናገርና እሱ ቢቆጣ በእርግጠኝነት ደግሞ አለምዬ ማለት ነው ሁሉን ነገር ስለ ትሁት ትነግረዋለች። ምክንያቱም እንግዲህ ትሁት ምን ያክል አለምዬን ከዚያ ነገር እንዳወጣቻት ይሄን ነገር ስትወስን ምክንያቱም ስትነግረው ራሱ እናትህ በህይወት የለችም ብላ ትሁት ስትነግረው በቃ ለልጅሽ እንደዚያ ማለት አይቀርም እኔ ምን ላድርግ ልጄን ራሱ እንዳይቀሙኝ ፈራሁ ብላ እንግዲህ ነግራት ነበር ለአለምዬ ማለት ነው። አለምዬም በቃ የቻልሽውን ነገር አድርጊ ልጄ ልቡ ሊሰበር ይችላል ግን ደግሞ ምንም ማድረግ አይቻልም በማለት እንግዲህ አለምዬም ተናግራለች ማለት ነው። አቶ ገዛኝ እንግዲህ አለምዬን የት እንዳደረጋት እስካሁን የሚታወቅ ነገር የለም። በእርግጠኝነት ይደርሱበታል ብዬ ተስፋ አደርጋለሁ። በቤቲ ጉዳይ ያው ናቲ ይደርስበታል ብዬ ነው ተስፋ የማደርገው።
ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።